ክለባችን ዩናይትድና ብሩኖ ጊማሬዝ ጋር ንግግሮች ተደርጓል ተብለው ሲወሩ የነበሩ ከብራዚል የወጡ ምንጮች እንደነበሩ እንግዲህ ሁላችንም እናውቃለን። የኒውካስትሉ አሰልጣኝ ኤዲያን ወጥቶ እንግዲህ ይሄ ነገር ውሸት እንደሆነ ማረጋግጦ ነበር። አሁን ግን ፋብሪዞ በመረጃው እንግዲህ ከብራዚል የወጡ መረጃዎች እውነት እንደሆነና የብሩኖ ጊማሬዝና የዩናይትድ ወኪሎች እንግዲህ ንግግር እንዳደረጉት ሰምቷል። አንድሬ ኦናና ከዚህ ቀደም እንግዲህ ወደ ዩናይትድ ተመልሶ ከሴኒ ላመንስ ጋር ለቋሚ ቦታው እንደሚፋለም እንግዲህ ብዙ ዜናዎች ሲወጡ ነበር። አሁን ላይ ግን ፋብሪዞ እንዳሳወቀው መሰረት እንግዲህ የኦናና ነገርና የዩናይትድ ነገር እንዳበቃ ነው እንግዲህ ያሳወቅ። ዩናይትዶች ለቶፕ 4 በሚፋለሙበት አጋጣሚ እንግዲህ ከበርንማውዝ ጋር ነጥብ መጣላቸው ይታወሳል። ሌሎች ተፎካካሪዎች እንግዲህ ሊቨርፑልና ቼልሲ ተሸንፈዋል። በብራይተን ሊቨርፑል ተሸንፏል። ቼልሲ ደግሞ በኤቨርተን 3-0 መሸነፋቸውን ተከትሎ የዩናይትድ እንግዲህ የቻምፒየንስ ሊግ ጉዞ በጣም አመርቂ ሆኗል። ነጥብ ጥሎ እንኳን ከነዚህ ቡድኖች መራቅ ችሏልና ስለነዚህ ጉዳዮች በዚህኛው ቪዲዮ እናነሳለን። ለዚህ ቻናል ግን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ወደ ቪዲዮ እንሂድ። ዩናይትዶች እንግዲህ ጠንከር ብለው የመሃል ሜዳ ስፍራቸውን ለማሟላት እየተሯሯጡ ይገኛሉ። በጣም ብዙ ስሞችን እየሰማን ነው። የኒውካስትሎቹ ተጫዋቾች ቶናሊና ብሩኖ ጊማሬዝ ደግሞ ሌሎቹ ናቸው። እንግዲህ የቶናሊን ጉዳይ ባለፈው በደንብ አንስቼላችሁ ነበር። ቶናሊ ምን ይፈልጋል፣ ምን ያስፈልገዋል የሚለው ነገር የቻምፒየንስ ሊግ የዩናይትድ ማረጋገጡ፣ ከዛ ደግሞ ማን ነው አሰልጣኙ የሚለው ነገር ለቶናሊ ዋነኛው ጥያቄዎች ናቸው የሚል ነገር አለና እነዚህ ዩናይትዶች በጊዜያት የሚመልሳቸው ነገሮች ናቸው። የፕሪሚየር ሊግ ጨዋታዎች ኦልሞስት ሊጠናቀቁ 7 ጨዋታዎች ናቸው የቀሩት። በእነዚህ አጋጣሚዎች ዩናይትዶች ነጥብ መሰብሰብ ከቻሉ ወደ ቻምፒየንስ ሊጎች መግባት እንደሚችሉ ግልጽ ነው። አሁን ደግሞ ከሱ ስር ያሉትን ቡድኖች ስንመለከትም ዩናይትድ ቻምፒየንስ ሊግ ይገባል ብለን ማውራት እንችላለንና የቶናሊ ጉዳይ የነ ቻምፒየንስ ሊግ ጥያቄና የአሰልጣኝ ጥያቄ ነው። የአሰልጣኝ ጥያቄ እስካሁን ድረስ ግልጽ አይደለም። ማይክል ካሪክ ጥሩ የሚባል ግስጋሴ ላይ ነው ያለው። የበርንማውዝን ጨዋታ ኦልሞስት በዳኛ ተሸንፏል ማለት እንችላለን። ዩናይትዶችም ቅሬታቸውን ማስገባት ችሏል በዳኛው ያለው ዙሪያ ላይ። ይሄ ዳኛ እንግዲህ የመጀመሪያው ጊዜ አይደለም ዩናይትድን ነጥብ ሲያሳጣ። ከበርንሌይ ጋር ባደረግነው ጨዋታ የአሊሳንድሮ ማርቲኔዝን ኳስ ሽሮበት ነበር። ያቺን ገፋ ተብሎ እንግዲህ ተሽሮበታል ነበርና ሁለተኛ ጊዜ እንግዲህ ዩናይትዶች ነጥብ አስወጥቷቸዋል ዳኛ። ምናልባት ዩናይትድ በዚህ ጥያቄያቸው መሰረት ከዚህ በኋላ ዩናይትድን እንዳይዳኝ ያደርጉታል ብዬ አስባለሁና ማጉየርን ቀይ ስንመለከተው በጣም ሶፍት ነው። ያ ቀይ ሊሰጥ አይገባ። ፔናልቲ በጣም ተገቢ ነገር ነው፣ ግን ቀዩ በጣም ተጋነነ። ከዛ የአማድን ስናነሳ ደግሞ ሌላ ነው ጨዋታውን የቀየረበት ሞመንት ነው። ዩናይትድ 2-0 የሚሆንበት አጋጣሚ ነበር፣ ግን ያን አበላሽቶታል። ስለዚህ ዩናይትዶች ቅሬታ ማስገባታቸውና ይሄ ዳኛ ባይንስ ከዚህ በኋላ ዩናይትድን እንዳይደኝ ለማድረግ መሞከራቸው በጣም አሪፍ ነው ብዬ አስባለሁና የቻምፒየንስ ሊግ ጉዟችን በጣም ሴፍ ነው የሚሆነው። የብሩኖ ጊማሬዝ ጉዳይ እንግዲህ ባለፈው አንስቼላችሁ ነበር። ዩናይትዶች ከብሩኖ ጊማሬዝ ጋር ንግግር አድርገዋል የሚል መረጃዎች እየተሰሙ ነው የሚል ነገር አለ። ከዛ ኤዲ ሃውም እንግዲህ በጋዜጣ መግለጫቸው ላይ ተጠይቀዋል ብዬ ነበር። ይሄ ነገር ከመሬት የመንጫ አይደለም። ይሄ በጣም እርግጠኛ ያልሆኑ ምንጮች ካልሆኑ በስተቀር እንደዚህ ፕሬስ ኮንፈረንስ ላይ ጥያቄዎች አይነሳም ብያችሁ ነበርና ኤዲ ሃውም እንግዲህ እሱ አንበላችን ነው አሁን ጉዳት ላይ ቢሆንም ለኛ ለቡድኑ ሁሉን ነገር የሚሰጥ የሚችል ተጫዋች ነው ምናምን ነገር ሲባል ነበርና ብሩኖ ጊማሬዝ ወኪሎችና ዩናይትዶች ግን እንደተነጋገሩ የብራዚል ምንጮች አሳውቀው ነበር። ከዛ ግን አሁን ላይ ፋብሪዞ አረጋግጦልናልና ፋብሪዞ ካረጋገጠው ኦልሞስት እውነት የመሆን እድሉ ሰፋ ያለ ነው። በዝውውር ጉዳዮች ፋብሪዞ ታማኝነት ስላለው እንደዚህ አይነት ነገሮችን ይታመናልና ስለዚህ ምንም አልገረመኝም። ምናልባት እውነት የመሆን እድሉ ሰፊ ነው ይሄ ነገር ስላችሁ ነበር። ፋብሪዞ ማረጋገጡ ደግሞ ነገሩነት አድርጓል። የኒውካስትል አሰልጣኝ ምንም ለማስተባበል ቢሞክርም እንኳን ነገሮች ወደ ዩናይትድ ወደ ፈለኩባቸው አቅጣጫዎች እየመጡ ይገኛሉና ለካስሜሮ ተተኪ የሚሆነው አንደኛው ብሩኖ ጊማሬዝ ሊሆን እንደሚችል እንግዲህ ይጠበቃል። የብራዚል እንግዲህ በኒውካስትል ቤት አምበል ነው መሪ ነውና ለመሃል ሜዳው ምን ያህል ወሳኝ ተጫዋች እንደሆነ እናውቀዋለን። በፕሪሚየር ሊጉ ካየናቸው የመሃል ሜዳ ተጫዋቾች በጣም ወሳኙና አንደኛው ምርጡ ተጫዋች ማለት እንችላለንና ዩናይትዶች የሁለቱንም ጉዳይ እያጠኑ ይገኛሉ የኒውካስትል የመሃል ሜዳ ተጫዋቾችና ፋብሪዞ ይህን ነገር ማረጋገጡ ዩናይትዶች አንድ ተጫዋች ለብቻ አይደለም ፎከስ አድርገው እየሰሩ የሚገኙት። እሱን ማወቅ አለብን። ቶናሊን አረጋግጦ አናግሯል ምን እንደሚፈልግና ምን ሊያስፈልግ እንደሚችል የቶናሊ ዝውውር ላይ መረጃቸውን ወስዷል። የብሩኖ ጊማሬዝ ላይ ምን አይነት መረጃ እንደወሰዱ ግልጽ አይደለም እንጂ ግን ንግግራቸው የሆነ ነገር ብሩኖ ጊማሬዝ በክረምቱ የዝውውር መስኮት ኒውካስትል ለቆ ወደ ዩናይትድ ሊመጣበት የሚችሉት ነገር ማጣራታቸው የማይቀር ነገር ነው። ከዚህ በፊት የባሊባን ጉዳይ በደንብ አይተውታል። የና ኤደርሰን ጉዳይ ከሲቲ ጋር ትልቅ የሚጠብቃቸው ፉክክር አለ። እነዚህን ጉዳዮች የሚያነሱበት
አጋጣሚ ይኖራልና እያንዳንዱ ተጫዋቾች አሁን እያናገሩና እያወሩ ይገኛሉ። የኤደርሰን ጉዳይ ላይ ብቻ ነው ዩናይትዶች ጠለቀው ያልገቡትና ከወኪሉ ጋር ምንም አይነት ንግግር የሌለው። ሲቲ ግን ትልቅ ተፎካካሪ እንደሚሆን በኤደርሰን ጉዳይ ይጠበቃልና ዩናይትዶች አሁን ላይ የመሃል ሜዳ ስፍራቸውን ለማጠናከር በደንብ ጠንክረው እየሰሩ ነው። የብሩኖ ጊማሬዥ ነገር ግን እውነት ነው እውነት አይደለም ሲባል ብዙ ሲወራበት ነበር። ይሄ ነገር እውነት እንደሆነና ዩናይትዶች ጠለቅ ብሎ እንደገቡበት ያሳያል። ስለዚህ ይሄንን ብራዚላዊ ዩናይትድ በቀላሉ ለማግኘት ቢቸግረው ግን ያገኘዋል። ከፈለጉ ፑሽ ማድረግ የሚችሉ ከሆነ ተጫዋቹን በዚህኛው የክረምት ዝውውር ማዘዋወር እንደሚችሉ እንግዲህ ፊል አደርጋለሁ። ይሄን ነገር ካስሜሮም እንደሚፈልገው እንግዲህ ከዚህ ቀደም ነግሬያቸዋለሁ። ስለዚህ የሆነ ነገር ልንመለከት እንችላለን ብዬ አስባለሁ። ኒውካስትል ቶፕ የሚባል ቲም አይደለም። ዩናይትድ ደግሞ በዚህ ዓመት ያደረገው መሻሻል በጣም አሪፍ ነው። ከ15ኛ ደረጃ መጥቶ አሁን 3ኛ ደረጃ ላይ መቀመጥ ይችላል። በማይክል ካሪክ ስር ደግሞ በጣም አሪፍ ይመስላል። በካስሜሮና በሜኑ ያለውን ጥምረት መሀል ሜዳው እንዴት አሪፍ እንደሆነ ተመልክተናል። ስለዚህ ብሩኖ ጊማሬሽ ፈታ ብሎ የሚመጣበት ቦታ ይሆናል። እነ ቶላዲ ሊመርጡት የሚችሉት ክለብ ይሆናል ብዬ አስባለሁ በክረምት ዝውውር መስኮትና እስቲ ሌሎች መረጃዎች ከተሰሙ ደግሞ በእነዚህ አይነት ጉዳይ ላይ እንመለሳለንና ሌላኛው እንግዲህ የዝውውር ጉዳይ ባንለውም አንድሬ ኦናና እንግዲህ ከዚህ ቀደም በቱርኩ ክለብ እያሳለፈ እንደሆነ እናውቃለን። በቱርኩ ክለብ ያለው በውሰት ነውና ወደ ዩናይትድ ተመልሼ ለቦታው ይታገላለሁ የሚል አስተያየትን ሰጥቶ ነበርና ለቦታው መፋለም እንደሚፈልግ አሁን ያለን ግብ ጠባቂ ሴኒ ላመንስ ጋር ተወዳድሮ ዋናና ቋሚ በረኛ መሆን እንደሚፈልግ አሳውቆ ነበር። ኦናናም በድጋሚ በማንቸስተር ዩናይትድ ማሊያ ማንም ማየት ይፈልጋል ብዬ አላሰብም እና ዩናይትድም ትክክለኛ ውሳኔ ነው የወሰኑት። ኦናናና ዩናይትድ ከዚህ በኋላ አብቅቶላቸዋል፣ ተለያይቷል የሚል መረጃ እንግዲህ ፋብሪዞ ማሳውቋልና ኦናና በደንብ ኮስት ሲያደርገን ነበረ። በኦናና የተነሳ ብዙ ነጥቦችን ሉዝ አድርገናል። በኦናና የተነሳ ኮንፊደንስ ያጣ ቲም ሆነን ነበር። ከኋላ የሆነ ኳስ በተመታ ቁጥር የሆነ ኳስ ክሮስ በተደረገ ቁጥር ኦናና ካለ በጣም አስቸጋሪ ነው የሚሆነውና አሁን እንደውም የኦናና ተተኪ ብለው እያወሩለት ያሉ የቼልሲን ግብ ጠባቂ ሳንቼዝ ነውና ኦናና የትኛውም ግብ ጠባቂ ሊተካው አይችልም። እሱ በጣም የተለየ ግብ ጠባቂ ነውና የሱን አይነት ስህተቶች በዩናይትድ ቤት እኔ አይቻላቅም። የሱን አይነት ኮንፊደንስ ያለው እኔ እንደው ግግም ያለ ሰው ቢኖር ኦናና ይመስለኛልና አንድ ሞመንት እንደው በጣም ትዝ ይለኛል ለፕሪዝን ጨዋታ ላይ ማጉዌር ላይ ለመጮህ ሲሞክር የነበረበት ኢነርጂ በቃ አይደል እሱ ያንን ቦታ ከፈር ላይ ያደርግ እንደመጣና የነበረው ስም በጣም አሪፍ ነበረ። ፋይናል ከሲቲ ጋር ተጫውቶ ነው የመጣው። በአውሮፓ ቻምፒየንስ ሊግ አሪፍ ግብ ጠባቂ ሆኖ አሳልፎ ነው የመጣውና ያኔ ደግሞ ማጉዌር አሪፍ አልነበረም። በቃ ደንጋጣው ተከላካይ ነበር፣ ብዙዎች የሚቀልዱበት ተከላካይ ነበርና ለሱ ኮንፊደንስ ለመስጠት እሱ ላይ ለመጮህ ሲሞክር ምናምን ነገር አይተነዋልና ያቺ ሞመንት አንረሳውም። አሁን ሃሪ ማጉዌር የት ነው ያለው? ዩናይትዶች ኮንትራት ሊያቀርቡለት ንግግር እያደረጉለት ነው እሱን ለማራዘም። አንድሬ ኦናናን ስንመለከተው ደግሞ ዩናይትዶች ከክለባቸው አስወጥተው ወደ ውሰት ሰጥተውት እሱ ወደ ክለቡ መመለስ ፈልጋለሁ እንኳን እያለ ፑሽ እያደረጉትና እንደማይፈልጉት እየነገሩት ይገኛሉና አንድሬ ኦናና አንደኛው ኤሪክ ቴን ሃግ ከከሸፉ ዝውውሮች ትልቁ ማለት እንችላለን። የዛን ያህል ገንዘብ ወጥቶበታል እንግዲህ ለኦናና በዛ በኩል እና አንቶኒ ማሉና ነው ጋርቴንም መርሳት አንችልም። የኤሪክ ቴን ሃግ የዝውውር ስትራቴጂዎች ወይ ደግሞ የዝውውር ፍላጎቶች በጣም የከሸፉ ናቸው በዩናይትድ በኩልና ምን ያህል አሁን ካስሜሮ ተቀይሮ ሲወጣ ኡጋርቴ ሲገባ ምን ያህል ሰቀቀን እንደሆነ እየተመለከተን ነውና ኤሪክ ቴን ሃግ ታዳጊዎችን ያሳዩትን መንገድ እንጂ ተጫዋች ያዘዋወሩበት መንገድ በጣም ልክ አይደለም እና አንደኛ የጎዳቸውም ነገር እሱ ይመስለኛል። የሚያውቋቸውን ተጫዋቾች ማስፈረማቸውና ከዚህ ቀደም ያሰለጠኗቸውን ተጫዋቾች ወደ ክለቡ ለማምጣት መሞከራቸው ዩናይትድን አያክስ ለማስመሰል መሞከራቸው ጎድቷቸዋል ብዬ አስባለሁ እንጂ ከአሞሪም በተሻለ የመጀመሪያ ዓመት አሳልፈው ነበር። ይሄ የኤሪክ ቴን ሃግ የመጀመሪያ ዓመት በጣም ጸዴ ነበረ፣ ግን ሁለተኛ ዓመት ላይ ከክርስቲያኖ ጋር ሰጣ ገባ ውስጥ ገቡ። በጣም ኮንፊደንስ ተሰማቸው። በየዓመቱ ዋንጫ አሳክተው እንደሚሄዱ ፊል አረጉ። የመጨረሻዎቹ ያቺ ሲቲን በኤፍኤ ካፕ አሸንፈን እንዲቀጥሉ ያረጋችበትን ሞመንት አለች። የመጀመሪያዎቹን ጨዋታ እንኳን አሞሪም ከመቀጣራቸው በፊት ትዝ የሚላችሁ ከሆነ አመቱ መጨረሻ ላይ ምን ሊፈጠር እንደሚችል አናውቅም የሚል ምላሽ ይሰጡ ነበር። ምክንያቱም የሆነ ዋንጫ እንደሚያሳካ ኤሪክ ቴን ሃግ ያምን ነበረ። ያው በዛ አመት ሩበን አሞሪም እንግዲህ ዩናይትድን ይዞ ምንም አይነት ዋንጫ አላሳካም። በኤሮፓ ሊግም ተሸንፎ ነበርና ምናልባት ያንን ዋንጫ ኤሪክ ቴን ሃግ በእርግጠኝነት ማሳካት ይችላል ብዬ አስባለሁና አንድሬ ኦናና ከዛ አስቂኝ ዩናይትድ መጥቼ ለቦቴ አፋለማለሁ ከሚለው አስቴት በኋላ እንግዲህ ዩናይትዶች ውሳኔ ወስነውበታል። ከዚህ በኋላ የዩናይትድ ግብ ጠባቂ አይደለም። ከዩናይትድ ጋር ያለው እህል ውሃ አብቅቷል። ትክክለኛ ውሳኔ ወስነውበታል። ልክ እንደ አንቶኒ፣ ልክ እንደ ራሽፎርድ፣ እንደ ጋርናቾ
ሳንቾ እንግዲህ ትክክለኛ ውሳኔ ወስነዋል ተብሎ ይጠበቃል። የራሽፎርድ ነገር አጠራጣሪ ነው። ራሺ እንትና ይወደዋል፣ ካሪክ በጣም ነው የሚወደው። ራሺ የካሪንግተን ልጅ ነው። ዩናይትድን የሚጠላ አይደለም። የነበሩ ሞመንቶች ናቸው ያስገደዱት ወደ ባርሰሎና ወደ አስቶን ቪላ እንዲሄድ ያደረጉትና አንዳንዴ አሁን ዲያጎ ዳሎን ሜዳ ላይ የሚያደርገውን ነገር አይተህ እንዴት ነው አሞሪም ራሽፎርድን ከ52 ዓመት ሰውዬ ጋር ያነጻጸሩት የሚለው ነገር ግራ ነው የሚያጋባኝ። ራሽፎርድን ከማጫወት የሆነ 52 ዓመት ሰውዬ ባጫወት ይቀለኛል ምናምን ነገር ብሎ ዳሎን አንዴ በግራ በኩል ወደ አጥቂ መስመር ሲወስደው፣ አንዴ በግራ በኩል ተከላካይ ሲያደርገው፣ በቀኝ በኩል ያላረገው ቦታ የለምና ዳሎ እንደዛ እየተጫወተ ራሽፎርድ ለምን ደው ማይጫወተው? ዳሎ ምንም እኔ በቃ ከዩናይትድ በዚህ ክረምት እንደው ዩናይትድ ጨክኖ መልቀቅ ካለባቸው ተጫዋቾች ማለት አንደኛው ዲያጎ ዳሎ ነው ብዬ መናገር ይችላል። ነው ጋርቴ መልቀቃቸው አይቀርም። የሱ ነገር ግን ከዚህ በኋላ ክለብ ውስጥ መቆየት ማለት በጣም ሪስኪ ነገር ነው። ዩናይትድ ትክክለኛ ተጫዋች ያስፈልገዋል። እንደው ማዝራዊ የማይጎዳ ቢሆን ኖሮ የተሻለ ነበር፣ ግን የሚጎዳ ነው። ስለዚህ በሱ ተተኪ የሚያስፈልገዋልና ራሽፎርድ ወደ ክለባችን ይመለስ አይመለስ እርግጥ አይደለም። የባርሴሎና ነገር ሂሳቡን ለመክፈልም ዝግጁ አይመስልምና ዩናይትዶች ደግሞ ግልጽ የሆነ ሂሳብ አስቀምጠውለታል። ከዛ ነቅነቅ እንደማይሉም ነው የተናገሩትና ራሽፎርድ በዩናይትድ ይመለሳል ወይስ ደግሞ በዛው በባርሳ ይቆያል የሚለውም ነገር ተጠባቂ ነገር ነው። የአንድሬ ኦናናና የዩናይትድ ነገር ግን አብቅቷል። የመጨረሻ ታይማቸው ላይም እንግዲህ ደርሰዋልና ከዚህ በኋላ መለያየት ብቻ ነው የሚሆነው። ቼልሲና ሊቨርፑል እንግዲህ ተሸንፈዋል። ይሄ በጣም ለዩናይትዶች አስደሳች ይመስለኛልና አንዳንዴ ፕሪሚየር ሊጉ ደስ የሚለው ነገር ይሄ ነው። የማይጠበቁ ውጤቶች ያስተናግዳሉ። ዩናይትድ በበርንማውዝ ሁለታቸው ከተለያየ በኋላ ያንን ውጤት አይተው ሶስተኛ ደረጃ ላይ የተቀመጠውን ዩናይትድ ነጥብ መጣሉን ተከትሎ አይተው እንግዲህ ገብተው በብራይተን 2-1 ተሸነፈ። ያው ያሳደግነው ልጃችን ዌልቤክ በጠቅሞናል ማለት እንችላለን። እንግዲህ ብዙ ጊዜ ዩናይትድ ቤቶች ላይ ጎል ሳስቆጠር እታወቃለሁ። አሁን ደግሞ ለነሱ የሚጠቅሙ 2 ጎሎችን አስቆጥሬያለሁ። አሁን ከነሱ ሳይድ የሆንኩ ይመስለኛል የሚል ነገር ማሴት ሰጥቷል ዌልቤክ እና በዩናይትድ ቤት በደንብ እናውቀዋለን። ስለዚህ በዩናይትድ ተቃራኒ ሆኖ ሲገጥም ደግሞ ጎሎችን ማስቆጠር ይቀነዋል። በአርሰናል ቤትም ጎል ሲያስቆጥርብን ነበር፣ በብራይተን ቤትም ጎል ሲያስቆጥር ነበር። የባለፈው ቅጣት ምት መርሳት የለብንም። ብራይተንን 4-2 ስናሸንፍ ታስታውሱት ከሆነ ዳንኤል ቤክ ትናንትና 2 ጎሎችን ማስቆጠሩን ተከትሎ ሊቨርፑል 2-1 ተሸንፎ እንግዲህ ከኛ ጋር ያለውን የነጥብ ልዩነት 6 አድርጎታልና አሁን በደንብ ሰፋ ያለ እና እርግጠኛ የሆነበት ታይም ላይ እየደረስን እንገኛለን። ሊቨርፑልን በኦልድ ትራፎርድ የምናሸንፍ ከሆነ ደግሞ ሌሎችን ጨዋታዎች ነጥብ ማንጥል ከሆነ በጣም ፈታ ብለን ወደ ቻምፒየንስ ሊግ እንገባለን። ቼልሲ ያው ግራ የሚያጋባ ቲም ሆኗል። 4 ተከታታይ ጨዋታዎችን ተሸንፏል። በቻምፒየንስ ሊጉ 8 ጎሎችን አስተናግዶ ነው የመጣው። አሁን ደግሞ በኤቨርተን 3-0 ነው የተሸነፈውና ቀላል የሚባል ጉዞ ላይ አይደሉም ያሉት። ቀጣይ የምናገኘው ከአንድ ጨዋታ በኋላ ቼልሲ ነው ከሜዳው ውጪ። ቼልሲ በእንደዚህ አይነት ሞመንቶች የሚቀጥሉ ከሆነ ቼልሲ እናሸንፋለን ብለን ማውራት የምንችልበት አጋጣሚ አለ። አስቶን ቪላ ገና ጨዋታውን አላረገም። ምን ሊፈጠር ይችላል? እሱም እንደነ ቼልሲ ነጥብ ይጥላል፣ ለዩናይትድ ሌላ እድል ያመጣልታል። እሱም የምንመለከተው ነው የሚሆነው። ዩናይትድ ግን አሁን ላይ ነጥብ ጥሎ እንኳን ከቼልሲና ከሊቨርፑል የራቀበት አጋጣሚ ነው። ቀላል የሚባል አይደለም። 5ኛና 6ኛ ያሉ ቡድኖች ናቸው። 4ኛ ያለው ቡድን ይጫወታል። ምን ሊፈጠር ይችላል? አብረን የምንመለከተው ነው የሚሆነው። ወደ ቻምፒየንስ ሊግ የምናደርገው ጉዞ አመርቂ ደረጃ ላይ እንደደረሰ እንግዲህ የሚያሳይ ነው። በእኛ ነጥብ መጣል ብቻ ሳይሆን ከስር ያሉት ቡድኖች ደካማ መሆናቸውም እየጠቀመን ይመስላልና እነ ቤንፎርድም እየጣሉ ነው። ከሊድስ ጋር አቻ ተለያይተዋል። ስለዚህ እዛው ለዩሮፓ ሊግና ለኮንፈረንስ ሊግ ለመጫወት የሚፋለሙ ይመስለኛል። ከ5ኛ ጀምሮ ያሉ ቡድኖች ቪላ ይሄንን ጨዋታ የሚያሸንፍ ከሆነ ከነሱም ከፍ ስለሚል ርቀታችን በጣም ስለፈታ ስለሚል የዩሮፓ ሊግና የኮንፈረንስ ሊጉ በደንብ የሚደምቅ ይመስለኛልና የቻምፒየንስ ሊጉ ነገር ሊቨርፑልና ቼልሲ ለመፎካከር ፍላጎት ያላቸውም አይመስልምና ዩናይትድ ፈታ ብሎ ወደ ቻምፒየንስ ሊጉ እንደሚገባ ይጠበቃል። እነ ቶናሊ፣ እነ ብሩኖ ጊማሬሽ፣ አዳም ዋትሰን እና ኤደርሰን ባሊባ ምን አይነት ነገሮች እንሰማለን? እስኪ በደንብ እናያለን። አዳዲስ ነገሮች ከተሰሙ ደግሞ ሼር ማድረጋችሁ ነው የሚሆነው። ለዚህ ቻናል እስካሁን ድረስ ሰብስክራይብ ሳያደርጉ ካዩ ሰብስክራይብ ማድረግ እንዳይረሳ። በሚቀጥለው ቪዲዮ እስከምንገናኝ ይመቻችሁ። ቻው።